የኢትዮ ቲንከርስ ቤተሰቦች እንዴት ናችሁ? በዛሬ ቪዲዮአችን የ9ኛ ክፍል ኢኮኖሚክስ ዩኒት 7 ፓርት 2 ማክሮ ኢኮኖሚክ ፕሮብሌምስ የሚለውን ሰብ ቶፒክ አብረን እናያለን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ደግሞ ጠቃሚ ሆኖ ካገኛችሁ ላይክ በማድረግ ጀምሮ ቀጥታ ወደ ቪዲዮ 7.3 ማክሮ ኢኮኖሚክ ፕሮብሌምስ 7.3 የማክሮ ኢኮኖሚክ ችግሮች ማለት ነው። እንግዲህ እንደሚታወቀው የተለያዩ ኢኮኖሚዎች በተለያየ ጊዜ የተለያዩ ችግሮችን ፌስ ያደርጋሉ ማለት ነው። ኢኮኖሚዎች አንድ ጊዜ ማደግ ስለጀመሩ ብቻ ስትሬት ላይን በሚባል መልኩ እያደጉ አይቀጥሉም። ኢኮኖሚ አንዴ ከፍ ይላል፣ በሌላ ጊዜ ደግሞ ተመልሶ ዝቅ ይላል። እንደዚህ አይነት ፍላክቹዌሽን አለ ማለት ነው ኢኮኖሚ ውስጥ አንዴ ከፍ አንዴ ዝቅ ማለት። ይህንን ደግሞ በአንድ ተርም ካፕቸር ማድረግ እንችላለን፣ ቢዝነስ ሳይክል በሚባል ተርም ማለት ነው። ይህኛውን ኮንሴፕት ሌላ ጊዜ በጥልቀት ትመጡበታላችሁ። እንግዲህ የኢኮኖሚ ያለመረጋጋት እንዲፈጠር የሚያደርጉ የተለያዩ የማክሮ ኢኮኖሚክ ችግሮች አሉ ማለት ነው። ኢኮኖሚው ለእነዚህ ማክሮ ኢኮኖሚክ ችግሮች መፍትሄ መስጠት ሲችል እንግዲህ ኢኮኖሚው እየተረጋጋ ይመጣል ማለት ነው። እነዚህን ችግሮች እየቀነሰ ሲመጣ ስቴብል የሆነ ግሮዝ ያመጣል ማለት ነው። እዚህ ሰብቶፒክ ስር የምናየው የመጀመሪያው ማክሮ ኢኮኖሚክ ፕሮብሌም ምንድን ነው? ኢንፍሌሽን ነው። ኢንፍሌሽን ማለት የዋጋ ንረት ማለት ነው። ኢንፍሌሽን ምንድን ነው? ኢንፍሌሽንንስ የሚያመጡት ነገሮች ምን ናቸው የሚለውን እናነሳለን ማለት ነው። ሌትስ ዲፋይን ኢንፍሌሽን። ኢንፍሌሽን ሪፈርስ ቱ a sustained, persistent and appreciable rise in the general price level of goods and services. አጠቃላይ የእቃዎች ዋጋ ቀጣይነት ባለው መልኩ የሚጨምር ከሆነ ይህንን ሁኔታ ኢንፍሌሽን ወይንም የዋጋ ንረት እንለዋለን ማለት ነው። አንዲት ኢኮኖሚ በኢንፍሌሽን ወይንም በዋጋ ንረት እየተጠቃች ነው ወይንስ አይደለም የሚለውን ነገር ለማወቅ ሁለት ነገሮችን ኮንሲደር ማድረግ አለብን ማለት ነው። ኢንፍሌሽን አለ ለመባል ሊኖር የሚገባው አንደኛው ነገር ምንድን ነው? የዋጋ ጭማሪ ሊኖር ይገባል ማለት ነው። ይሄ የዋጋ ጭማሪ ደግሞ የአንድ ጊዜ የዋጋ ጭማሪ አይደለም፣ ቀጣይነት ባለው መልኩ ዛሬ ላይ 10 ብር የነበረ እቃ ነገ 20 ብር፣ ከነገ ወዲያ 30፣ 40፣ 50 እያለ ቀጣይነት ባለው መልኩ እየጨመረ የሚሄድ ከሆነ ይህንን ኮንዲሽን ኢንፍሌሽን እንለዋለን። የአንድ ጊዜ የዋጋ ጭማሪ ከሆነ ሌትስ ሴይ ዛሬ ላይ የአንድ እቃ ዋጋ 30 ብር ከሆነና ከ6 ከ7 ወር በኋላ ይሄ ብር ወደ 40 ምናምን ብር የሚያደግ ከሆነ ይህንን ኢንፍሌሽን አንለውም ማለት ነው። ኢንፍሌሽን ለመባል የዋጋ ጭማሪ ሊኖር ይገባል። ይሄ የዋጋ ጭማሪም ደግሞ ኮንቲኒየስ መሆን አለበት፣ ቀጣይነት ባለው መልኩ ማለት ነው። ኢንፍሌሽን በዚህ ወይ ነው ዲፋይን የሚደረገው ማለት ነው። ኢንፍሌሽንን ኢኮኖሚ ውስጥ እንዲከሰት የሚያደርጉ ብዙ ፋክተሮች አሉ ማለት ነው። there are many causes of inflation። የመጀመሪያው የዋጋ ንረት ኮዝ ወይንም የኢንፍሌሽን ኮዝ ኢንክሪዝ ኢን መኒ ሰፕላይ ነው። የገንዘብ የአቅርቦት መጠን ኢኮኖሚ ውስጥ ሲበዛ የዋጋ ንረት ይከሰታል ማለት ነው። አንዳንዴ እንግዲህ ሰዎች ኪሳቸው ላይ ገንዘብ ሲያጥር መንግስት ለምንድን ነው ገንዘብ በብዙ መልኩ ፕሪንት አድርጎ ወይንም አትሞ ለማህበረሰቡ የማያከፋፍለው የሚል ጥያቄ ያነሳሉ። ይሄ ኦብቪየስሊ ትክክል አይደለም። ኢኮኖሚ ውስጥ ያለው የገንዘብ መጠን ኢኮኖሚ ውስጥ ካለው የእቃና የአገልግሎቶች መጠን በላይ ከሆነ ብዙ ገንዘብ ይዘን በዛ ብዙ ገንዘብ ትንሽ እቃ ልንገዛ ነው ማለት ነው። ይሄ ደግሞ ምንን ያመጣል? ኢንፍሌሽንን ያመጣል ማለት ነው። ኢኮኖሚ ውስጥ ብዙ እቃ ሳይኖር ብዙ አገልግሎቶች ሳይኖሩ የኢኮኖሚ ፕሮዳክቲቭ ካፓሲቲ ሳይጨምር ኢኮኖሚ ውስጥ ኢንጀክት የሚደረገው ወይንም የሚለቀቀው የገንዘብ መጠን የሚበዛ ከሆነ ኢንፍሌሽን ይከሰታል ማለት ነው። አንዲት ኢኮኖሚ ውስጥ መኒ ሰፕላይ ወይንም የገንዘብ አቅርቦት በጣም በጨመረ መልኩ ገንዘብ በብዛት ታትሞ በተለቀቀ መልኩ በብዙ ገንዘብ ትናንሽ እቃዎችን ስለምንገዛ ይሄ ኮንዲሽን ኢንፍሌሽን ይባላል ማለት ነው። የእቃዎች ዋጋ ይጨምራል ማለት ነው። ሁለተኛው ኢንፍሌሽን እንዲከሰት የሚያደርገው ፋክተር ምንድን ነው? ዘ ራይዝ ኢን ኢንፑት ኮስትስ ነው። ኮስት ኦፍ ፋክተር ኢንፑት ወይንም ኮስት ኦፍ ሮ ማቴሪያልስ ወይንም የጥሬ እቃ ዋጋ ሲጨምር አምራቾች እንግዲህ የጥሬ እቃ ዋጋ ሲጨምርባቸው ያመረቱትን እቃ የሚሸጡበትን ዋጋ ይጨምራል። ይሄ ደግሞ ሸማቹ ላይ ምንን ያመጣል ማለት ነው? አጠቃላይ የእቃዎች ዋጋ መጨመርን ያመጣል ማለት ነው። ኮስት ኦፍ ዘ ፋክተሪ ኢንፑት ወይንም ኮስት ኦፍ ሮ ማቴሪያልስ
ሲጨምር ኢንፍሌሽን ይከሰታል ማለት ነው አንዲት ኢኮኖሚ ውስጥ። ሌላኛው ኢንፍሌሽን እንዲከሰት የሚያደርገው ነገር ምንድነው? ኢምፖርትድ ኢንፍሌሽን ነው። ይሄ ኢምፖርትድ ኢንፍሌሽን የምንለው ምንድነው? ቀለል ባለ መልኩ የተለያዩ ሀገራቶች እንግዲህ ሀገራቸው ውስጥ የሚጠቀሙትን እቃ በሙሉ ራሳቸው አያመርቱም። አንዳንድ እቃዎችን ከሌላ ሀገር ኢምፖርት አድርጎ ነው የሚያስገቡት ማለት ነው። ለምሳሌ በዚህ በ2026 ዓመተ ምህረት ወይንም እኛ ኢትዮጵያውያን ባለንበት በ2018 ዓመተ ምህረት እንግዲህ በባለፈው እንግዲህ በአሜሪካ በእስራኤል እና በኢራን መካከል በተደረገው ጦርነት እንግዲህ ኢራን የሆርሙዝ ሰርጥን ስትዘጋ የዓለም የድፍድፍ ነዳጅ ዋጋ ጨምሮ ነበር። በዛን ጊዜ ኢትዮጵያ ድፍድፍ ነዳጅን ከዛ ሀገር እያስገባች ነበር እና ያ የዓለም የድፍድፍ ነዳጅ በመጨመሩ ያንን ነዳጅ ስንገዛበት የነበረው የዶላር መጠኑ ጨምሯል ማለት ነው። ያ መጠኑ በመጨመሩ ኢትዮጵያ ውስጥ ትራንስፖርቴሽን ኮስት ጨምሮ ነበር። ይሄ ምንድነው ማለት ነው? ኢምፖርትድ ኢንፍሌሽን ይባላል ማለት ነው። ከውጪ ኢምፖርት አድርገን ከምናስገባው እቃ ዋጋ መጨመር ጋር ሀገራችን ውስጥ የተለያዩ አገልግሎቶችና እቃዎች ዋጋቸው የሚጨምር ከሆነ ያ ኢምፖርትድ ኢንፍሌሽን ይባላል። እሱም የኢንፍሌሽን ኮዝ ነው ማለት ነው። ዶሜስቲክ ኢኮኖሚ ውስጥ ኢንፍሌሽን እንዲከሰት የሚያደርግ ነገር ነው ማለት ነው። ሌላኛው ኮዝ ኦፍ ኢንፍሌሽን ዊከር ኤክስቼንጅ ሬት ነው። ይሄ ዊከር ኤክስቼንጅ ሬት የሚባለው ምንድነው? የውጭ ምንዛሬ ጋር የተያያዘ ነገር ነው ማለት ነው። ለምሳሌ ኢትዮጵያ ከረንሲዋን ዴፕሪሺየት አድርጋለች። ብራችንን አዳክመናል ማለት ነው። ስለ ኤክስቼንጅ ሬት ስናወራ ብራችንን አዳክመናል ማለት ምን ማለት ነው? በሌላ መልኩ ከ9-10 ወራት በፊት ወይንም ከአንድ ዓመት በፊት ቀለል ባለ መልኩ አንድ የአሜሪካን ዶላርን ለመግዛት ወደ 60-70 ብር ነበር የሚወስድብን ማለት ነው። ዛሬ ላይ አንዷን የአሜሪካን ዶላርን በ156 እና በ160 አካባቢ ገደማ ነው እየገዛን ያለ ነው። ይሄ ምንን ያሳያል ማለት ነው? የኢትዮጵያ ብር መዳከሙን ያሳያል ማለት ነው። ይሄ ዊከር ኤክስቼንጅ ሬት የምንለው ኮንሴፕት ነው ለእናንተ ቀለል ባለ መልኩ ማለት ነው። ዲቴሉን እዚህ ውስጥ አልገባበትም። ሌላኛው ኢንፍሌሽን እንዲከሰት የሚያደርገው ፋክተር ምንድነው? ዲክላይን ኢን ፕሮዳክቲቪቲ። የአንዲት ሀገር የማምረት አቅሟ እየተዳከመ በሚሄድበት ወቅት ወይንም ምርታማነት እየቀነሰ በሚሄድበት ወቅት ትንሽ እቃዎች ናቸው እዛ ኢኮኖሚ ውስጥ የሚመረቱት። እነዛ የሚመረቱት ትንሽ እቃዎች ደግሞ በውድ ዋጋ ነው የሚሸጡት ማለት ነው። ዋጋቸው ከጊዜ ወደ ጊዜ እየናረ እየጨመረ ይሄዳል። ይህን ኮንዲሽን ደግሞ ኢንፍሌሽን እንለዋለን ማለት ነው። ወይንም የፕሮዳክቲቪቲ መቀነስ የዋጋ ንረት እንዲኖር መንስኤ ይሆናል ማለት ነው። ኢንፍሌሽንን በዚህ መልኩ ዲፋይን ካደረግን እና ኢንፍሌሽንን የሚያመጡ ፋክተሮችን ካየን አሁን የኢንፍሌሽን አይነቶችን እናያለን ማለት ነው። የመጀመሪያው ታይፕ ኦፍ ኢንፍሌሽን ዲማንድ ፑል ኢንፍሌሽን ይባላል ማለት ነው። this is a situation where too much money chases too few goods ማለት ነው። ይህ ሁኔታ የሚከሰተው መቼ ነው ማለት ነው? ብዙ ገንዘብ ትንሽ እቃን ሲያሳድ ነው ማለት ነው። ቅድም ባነሳውላችሁ መልኩ ኢኮኖሚ ውስጥ ያለው የገንዘብ መጠን ኢኮኖሚ ውስጥ ካለው የእቃዎች የአቅርቦት መጠን የሚበልጥ ከሆነ ብዙ ገንዘብ ይዘን ወተን ትንሽ እቃ ነው ገዝተን የምንገባው ማለት ነው። የሆነ ጊዜ ላይ ኬንያ ሀገር ይመስለኛል አይ ቲንክ ባልሳሳት እና ሰዎች የዛች ሀገር ገንዘብ ዋጋ በማጣቱ አንድ ጋሪ ገንዘብ ተሸክሞ ሂዶ አንድ ዳቦ ምናምን ገዝቶ ሲገቡ ነበር ማለት ነው። ይሄ ዲማንድ ፑል ኢንፍሌሽን ኮንዲሽንን ያሳየናል ማለት ነው። ይሄ ዲማንድ ፑል ኢንፍሌሽን እንዴት ነው የሚከሰተው? በምንድን ነው የሚከሰተው ለሚለው ደግሞ it is obviously caused by an increase in the aggregate demand when the economy is near full capacity። ይሄኛው በአግሪጌት ዲማንድ መጨመር ነው የሚከሰተው ማለት ነው። አግሪጌት ዲማንድ ወይንም አጠቃላይ ዲማንድ ሲጨምር የኢኮኖሚ ፕሮዳክቲቭ ካፓሲቲ ሳይጨምር ያ ምንን ያመጣል ማለት ነው? ኢንፍሌሽንን ያመጣል። ይሄ አይነት ኢንፍሌሽን ደግሞ ዲማንድ ፑል ኢንፍሌሽን ይባላል ማለት ነው። it happens when the demand grows faster than the economy's productive capacity ማለት ነው። ሰዎች ለተለያዩ እቃዎች ያላቸው አጠቃላይ ፍላጎት ከኢኮኖሚዋ የማምረት አቅም በላይ ሲያድግ ዲማንድ ፑል ኢንፍሌሽን ይከሰታል ማለት ነው። pressures on the demand cannot be met by the current supply ማለት ነው። እዚህ ጋር ቀለል ባለ መልኩ ምንድነው አግሪጌት ዲማንዱ ከአግሪጌት ሰፕላዩ የሚበልጥ ከሆነ
ዲማንድ ፑል ኢንፍሌሽን ክሬት ይደረጋል ማለት ነው የሆነች ኢኮኖሚ ውስጥ። ዲማንድ ፑል ኢንፍሌሽንን ለእናንተ ቀለል ባለ መልኩ ለማስረዳት እዚህ ጋር አንድ ግራፍ ልሳለለ። ሶ ኦን ዘ ቨርቲካል አክሲስ ፕራይስ አለ፣ ሆሪዞንታል አክሲሱ ላይ ደግሞ ኳንቲቲ አለ ማለት ነው። እንደተለመደው ቻፕተር 4 ላይ እንደምታውቁት ማለት ነው። ዚስ ኢዝ ኦብቪየስሊ ይሄኛውን አግሪጌት ዲማንድ ከርቭ ወይንም ዲማንድ ከርቭ ብላችሁ ልትወስዱ ትችላላችሁ፣ ቀለል ባለ መልኩ እናንተ አንደርስታንድ እንድታደርጉት። ይህን ደግሞ አግሪጌት ሰፕላይ ከርቭ ወይንም ሰፕላይ ከርቭ ነው ብላችሁ ልትወስዱ ትችላላችሁ ማለት ነው። ኢኩሊብሪየም ፕራይሱ ኢኒሻሊ እዚህ ጋር ነው ማለት ነው። ለምሳሌ ፕራይሱ እዚህ ጋር 5 ነው፣ ኳንቲቲው ደግሞ 7 ዩኒት ነው ብላችሁ ውሰዱ ማለት ነው። ሶ አሁን እዚህ ኢኮኖሚ ውስጥ እንግዲህ አግሪጌት ዲማንዱ ከአግሪጌት ሰፕላዩ በላይ የሚያደግ ከሆነ ወይንም አግሪጌት ዲማንድ ቢጨምር እና የኢኮኖሚዋ ፕሮዳክቲቭ ካፓሲቲ ወይንም አግሪጌት ሰፕላይ ወይንም አጠቃላይ የአቅርቦት መጠኑ ኮንስታንት ቢሆን ምን ይከሰታል የሚለውን እዚህ ጋር ምንድነው አግሪጌት ዲማንድ ከርቭ ወደ ራይት ሺፍት ያደርጋል ማለት። ዲማንድ ሲጨምር ዲማንድ ከርቭ ወደ ራይት ሺፍት ያደርጋል። ሶ ይሄንን አያይዘን እዚህ ጋር ድሮ ማድረግ እንችላለን። እዚህ ጋር እንደምታዩት ፕራይሱ ከዚህ ወደ ላይ ከፍ ይላል አይደለ? ለትሴ የኛውን 9 ልትሉ ትችላላችሁ። ኳንቲቲውን ደግሞ እዚህ ጋር 8 ልትሉ ትችላላችሁ። እዚህ ጋር እንግዲህ አግሪጌት ዲማንዱ ሲጨምር ወይንም ቀለል ባለ መልኩ ዲማንድ ሲጨምር ዲማንድ ከርቭ ወደ ራይት ሺፍት ያደርጋል። ሶ የአቅርቦት መጠኑ ኮንስታንት ሆኖ ሳለ አግሪጌት ዲማንድ ወይንም ዲማንድ ቢጨምር ኢኮኖሚ ውስጥ ፕራይስ ይጨምራል። እዚህ ጋር እንደምታዩት ፕራይሱ ከ5 ወደ 9 ከፍ እያለ ነው ያለው ማለት ነው። ሶ እዚህ ጋር ኳንቲቲም ኦብቪየስሊ እየጨመረ ነው ያለው። እዚህ ጋር ግን ምንድነው ፕራይሱ የሚጨምርበት ሬት ኳንቲቲው ከሚጨምርበት ሬት ይበልጣል ማለት ነው። እዚህ ጋር አሁንም ዲማንዱ ቢጨምር ፕራይሱ ይጨምራል፣ ኳንቲቲውም በትንሽ መልኩ እየጨመረ ይሄዳል ማለት ነው። ሶ አግሪጌት ዲማንዱ ከአግሪጌት ሰፕላዩ በላይ እያደገ የሚሄድ ከሆነ ያ ምንን ያመጣል ማለት ነው? ዲማንድ ፑል ኢንፍሌሽንን ያመጣል ማለት ነው። ሶ ይህን ቀለል ባለ መልኩ በዚህ አንደርስታንድ ልታደርጉ ትችላላችሁ። ሁለተኛው ታይፕስ ኦፍ ኢንፍሌሽን ኮስት ፑሽ ኢንፍሌሽን ይባላል። ይሄ ኮስት ፑሽ ኢንፍሌሽን ደግሞ ምን ይባላል ማለት ነው? ሰፕላይ ሳይድ ኢንፍሌሽን ይባላል። የመጀመሪያው ዲማንድ ሳይድ ነው፣ ይሄ ዲማንድ ፑል ያልነው ማለት ነው። እዚህ ጋር ደግሞ የዋጋ ንረትን ከአቅርቦት ሳይድ ነው የምናየው ማለት ነው። ኮስት ፑሽ ኢንፍሌሽን ኢዝ ኮዝድ ባይ the continuous decline in aggregate supply። እዚህ ጋር ደግሞ ይሄ ኮስት ፑሽ ኢንፍሌሽን የሚባለው በምንድን ነው የሚከሰተው ማለት ነው? ኢኮኖሚ ውስጥ የእቃዎች የአቅርቦት መጠን እየቀነሰ ሲሄድ ኢኮኖሚ ውስጥ የሚገኙት እቃዎች ትንሽ ናቸው አይደለም የሚሆኑት። እነዛ ትንሽ እቃዎች ደግሞ በትልቅ ብር ይሸጣሉ ማለት ነው። ዋጋቸው እየጨመረ ይሄዳል። ይህን ለእናንተ ቀለል ባለ መልኩ አንደርስታንድ እንድታደርጉ አንድ ኢኮኖሚ ውስጥ እንግዲህ በተለያዩ ችግሮች ምክንያት ለምሳሌ የአየር ሁኔታ ወይንም ዌዘር ኮንዲሽን የምንለው መጥፎ በመሆኑ ወይንም የተመቻቸ ባለመሆኑ ገበሬዎች የሚያመርቱት የምርት መጠን በዚህ ዓመት ቢቀንስ እና ትንሽ ቢሆን ተመርቶ ወደ ገበያ የወጣው ያ ትንሽ ተመርቶ ወደ ገበያ የወጣው መጠን በትልቅ ብር ነው የሚሸጠው ወይንም እዛ እቃ ዋጋ ከጊዜ ወደ ጊዜ እየጨመረ ይሄዳል ማለት ነው። በሌላ መልኩ ደግሞ ለሰራተኞች የሚከፈል ክፍያ ቢጨምር ወይንም ኮስት ኦፍ ዘ ፋክተር ኢንፑት ቢጨምር ኮስት ፑሽ ኢንፍሌሽን ይከሰታል ማለት ነው። እዚህ ጋር ባጭሩ ኮስት ፑሽ ኢንፍሌሽን የምንለው ምንድነው? አምራቾች ለምርት ሂደት የሚጠቀሙባቸው ግብዓቶች ዋጋቸው እየጨመረባቸው ሲሄድ ያመረቱትን ነገር በትልቅ ብር ነው የሚሸጡት ማለት ነው። እዛ ጋር ያወጡትን ነገር ኮምፐንሴት እያደረጉ ለመሄድ እዚህ ጋር የሚሸጡትን ነገር ዋጋውን ከፍ ማድረግ አለባቸው ማለት ነው። ይሄ ደግሞ ምንድነው ምንን ያመጣል ማለት ነው? ኮስት ፑሽ ኢንፍሌሽንን ያመጣል። ይሄም ሌላኛው የኢንፍሌሽን አይነት ነው ማለት ነው። እዚህ ጋር ኩዊክ ቲፕ አለች እናንተ አንደርስታንድ ልታደርጉ የሚገባ ማለት ነው። ዲማንድ ፑል ኢንፍሌሽን በምንድነው የሚከሰተው ማለት ነው? በኢንክሪዝ ኢን አግሪጌት ዲማንድ ነው። ኮስት ፑሽ ኢንፍሌሽን ኢዝ ዘ ዲክሪዝ ኢን ዘ ሰፕላይ ነው። ገበያ ውስጥ ያለው የእቃ መጠን ወይንም የምርት መጠን በመቀነሱ ይሄ ገበያ ውስጥ ያለው የእቃ መጠን ወይንም ደግሞ የምርት መጠን ደግሞ ለምንድን ነው የሚቀንሰው ማለት ነው? ያንን እቃ ለማምረት የምንጠቀምበት ግብዓት ዋጋው ስለሚጨምር ያንን እቃ ለማምረት ለሰራተኞች የምንከፍለው ክፍያ ከፍ ሲል ይሄ ሰፕላይን ይቀንሳል። ሰፕላይ ሲቀንስ ደግሞ ፕራይስ ራይዝ ያደርጋል ማለት ነው። ይሄ ኮስት ፑሽ ኢንፍሌሽን ይባላል ማለት ነው።
አሁን ሁለተኛውን ማክሮ ኢኮኖሚክ ፕሮብሌም እናያለን። እሱም ምንድነው? አንኤምፕሎይመንት ነው። ዋት ኢዝ አንኤምፕሎይመንት? አንኤምፕሎይመንት ወይንም ስራ አጥነት የሚባለው ነገር ምንድን ነው? አንድ ሰው ስራ አጥ ነው የሚባለው መቼ ነው? አንድ ሰው ከዩኒቨርሲቲ ተመርቆ የተመረቀበትን የዲግሪ እና የሰርቲፊኬት ወረቀት ቤት ውስጥ አስቀምጦ ሲተኛ ነው አንኤምፕሎይድ የሚባለው ወይንስ ምን ሲሆን ነው የሚለውን እናነሳለን ማለት ነው። አንኤምፕሎይመንት ሪፈርስ ቱ a situation where individuals who are employable actively seeking a job but unable to find one. Unemployment ምንድነው ማለት ነው? It's a situation where an individuals are actively looking for a job but unable to find the job at the going market wage rate ማለት ነው። ሰዎች ስራን አክቲቭሊ ሌት ተቀን እየተፍጨረጨሩ እየፈለጉ እና ማርኬት ላይ ባለው ዌጅ ወይንም የክፍያ መጠን ለመቀጠር እየፈለጉ ስራን ማግኘት ካልቻሉ እነዛ ሰዎች አንኤምፕሎይድ ይባላሉ ማለት ነው። ቀደም ባነሳውላችሁ መልኩ አንድ ሰው ከዩኒቨርሲቲ ተመርቆ ዲግሪ የተመረቀበትን ሰርቲፊኬት ትራሱ ስር አስቀምጦ እየተኛበት እኔ እኮ ስራ አጥ ነኝ ምናምን ቢል ይሄ ሰው አንኤምፕሎይድ ነው አይባልም ማለት ነው። በኢኮኖሚክስ ኮንሴፕት አንኤምፕሎይድ ነው ለመባል ወይንም ስራ አጥ ነው ለመባል አክቲቭሊ ስራን መፈለግ አለበት። ወጥቶ ማስታወቂያዎችን ማንበብ አለበት። የተለያዩ ቦታዎች ላይ አፕላይ ማድረግ አለበት። ለመቀጠር ዝግጁ ሆኖ እነዚህ ነገሮች እያደረገ ስራ ማግኘት ካልቻለ ወይንም ካልተሳካለት ስራ ማግኘቱ ይሄ ሰው አንኤምፕሎይድ ነው እንላለን ማለት ነው። ከዚህ ውጭ ግን አንኤምፕሎይድ አይባልም ማለት ነው። ከዚህ ከአንኤምፕሎይመንት ጋር ተያይዞ እንግዲህ የምናነሳቸው ኮንሴፕቶች አሉ። ሌበር ፎርስ የሚባል ኮንሴፕት አለ። ሌበር ፎርስ ምንድነው ማለት ነው? እድሜያቸው ከ15 እስከ 64 ዓመት መካከል ያሉት ሰዎች ሌበር ፎርስ ውስጥ ናቸው ይባላል ማለት ነው። እነዚህ ለምሳሌ ከ15 ዓመት በታች ያሉት ህጻናት እና ከ64 ዓመት በላይ ያሉት ሽማግሌዎች ሌበር ፎርስ ውስጥ አይደሉም ማለት ነው። ከሌበር ፎርስ ውጪ ናቸው ማለት ነው። ሌበር ፎርስ ደግሞ በውስጡ ምን ይይዛል ካላችሁ ሰም ኦፍ ኢምፕሎይድ ኤንድ አንኤምፕሎይድ። ሌበር ፎርስ ማለት እንግዲህ ምንድነው? የሰው ኃይል ማለት ነው አይደለ? አጠቃላይ አንዲት ሀገር ያላት የሰው ኃይል የተቀጠሩ ሰዎች ወይንም ኢምፕሎይድ እና ስራ ፈልጎ ማግኘት ያልቻሉ ሰዎች አንኤምፕሎይድ የሚባሉትን ሁለቱን በውስጡ ይይዛል ማለት ነው። ሌበር ፎርስ የሚባለው እሱ ነው። the sum of employed and unemployed is what we call the labor force ማለት ነው። ከሌበር ፎርስ ውጪ የሆኑት አሉ ቀደም ባነሳውላችሁ መልኩ ማለት ነው። ለምሳሌ ፉል ታይም ስቱደንት የሚባሉት they are out of labor force ናቸው። የሙሉ ጊዜ ሰዓት ተማሪዎች ከሌበር ፎርስ ውስጥ ውጪ ናቸው ማለት ነው። እድሜያቸው በዚህ መካከል ቢሆን ራሱ ከሌበር ፎርስ ውስጥ ውጪ ናቸው ማለት ነው። ወይ ኢምፕሎይድ አይደሉም ወይ አንኤምፕሎይድ ስላልሆኑ ማለት ነው። ለምሳሌ እስር ቤት ውስጥ ያሉት ሰዎች they are out of the labor force ማለት ነው። የሆነ ጥፋት አጥፍቶ የታሰሩት ሰዎች። ኢምፕሎይድ ምንድነው? አንኤምፕሎይድ ምንድነው የሚለው ደግሞ እንግዲህ አንኤምፕሎይድ ማለት ስራ አጥ የሆኑት ማለት ነው። ቀደም ባልነው ዲፊኒሽን ኢምፕሎይድ ማለት ደግሞ የተቀጠሩት ማለት ነው። ይሄ ቅጥር እንግዲህ የመንግስት ቅጥር ብቻ አይደለም። የራሳቸው የግል ድርጅቶች ውስጥ የሚከሰቱት የራሳቸው ስራራን የሚያደርጉት ኢምፕሎይድ ናቸው ብለን እንወስዳለን። to be classified as unemployed a person must be አንድ ሰው አንኤምፕሎይድ ነው ወይንም ስራ አጥ ነው ተብሎ ክላሲፋይ ሊደረግ እነዚህን ሁለቱን ነገሮች ሊያሟላ ይገባል ማለት ነው። ቅድም ያነሳዋቸው የመጀመሪያው ምንድነው? be without a job and able to work ስራ የሌለው ግን ደግሞ መስራት የሚችል መሆን አለበት ማለት ነው። ሁለተኛው ምንድነው? want a job and willing to work at the current market wage ስራን የሚፈልግና አሁን ላይ ገበያ ላይ ባለው የክፍያ ሁኔታ ለመስራት ፍላጎት ያለው መሆን አለበት ማለት ነው። እዚህ ጋር አንኤምፕሎይመንት ሬት ወይንም አንዲት ኢኮኖሚ ውስጥ ምን ያህል ሰዎች አንኤምፕሎይድ ናቸው የሚለውን ለማወቅ ምን ማድረግ አለብን ማለት ነው። አንኤምፕሎይመንት ሬት በዩአር ሪፕሬዘንት ማድረግ እንችላለን። አንኤምፕሎይመንት ሬት is equal to the ratio of unemployed to the labor force ማለት ነው። ምን ያህል ሰዎች አንኤምፕሎይድ ናቸው ሌበር ፎርስ ውስጥ ምን ያህል ነው ሲባዛ በ100 ምን ይሰጠናል ማለት ነው? አንኤምፕሎይመንት ሬትን ይሰጠናል ማለት ነው። እዚች ጋር እኛው ፕላስ ሳትሆን ዲቫይድ ነች። unemployed divided by the labor force times 100 will give us
አንኢምፕሎይመንት ሬት ማለት ነው። ታይፕስ ኦፍ አንኢምፕሎይመንትን በዚህ ዌይ ዲፋይን ካደረግን ሌበር ፎርስን ደግሞ ዘ ሰም ኦፍ ኢምፕሎይድ እና አንኢምፕሎይድ ነው ብለን ዲፋይን ካደረግን ምን አይነት አንኢምፕሎይመንት ታይፖች አሉ የሚለውን ደግሞ እናያለን ማለት ነው። ዜር አር ዲፍረንት ታይፕስ ኦፍ አንኢምፕሎይመንት፣ የተለያዩ አንኢምፕሎይመንት ታይፖች አሉ። የመጀመሪያው ታይፕ ኦፍ አንኢምፕሎይመንት ፍሪክሽናል አንኢምፕሎይመንት። ፍሪክሽናል አንኢምፕሎይመንት ኢዝ ሲምፕሊ a brief period of unemployment which is characterized by የአንኢምፕሎይመንት ብሪፍ ፔሪድ ነው። በእነዚህ ነገሮች ነው ካራክተራይዝ የሚደረገው ወይንም እነዚህ ነገሮች እሱን ይገልጹታል። የመጀመሪያው ምንድነው? ሲዝናሊቲ ኦፍ ዘ ወርክ ማለት ነው። ወይንም አንድ ሰው ፍሪክሽናሊ አንኢምፕሎይድ የሚሆነው በእነዚህ ምክንያቶች ናቸው ማለት ነው። እዚህ ጋር ለምሳሌ የመጀመሪያው ምንድነው? ሲዝናሊቲ ኦፍ ዘ ወርክ ነው ማለት ነው። አንዳንድ ስራዎች እንግዲህ ወቅታዊ ናቸው ማለት ነው። ኦን ዘ ቤዚስ ኦፍ ዘ ኮንትራክት የሚሰሩ ስራዎች አሉ ማለት ነው። ለምሳሌ የተለያየ የኮንስትራክሽን ስራዎችን የሚሰሩ ሰዎች ኮንትራት ይፈራረማሉ አይደለ? ከሚያሰራው አካል ጋር ያ ኮንትራት ሲያልቅ እንግዲህ ለተወሰነ ጊዜ ለ3 ወርም ለ2 ወርም ሊሆን ይችላል ሌላ ኮንትራት ተፈራርሞ ስራ እስኪጀምሩ በማዕከል ቁጭ የሚሉበት ሁኔታ አለ ማለት ነው። አንኢምፕሎይድ የሚሆኑበት ሁኔታ አለ። በዛን ጊዜ እነዛን ሰዎች ፍሪክሽናሊ አንኢምፕሎይድ ናቸው እንላለን ማለት ነው። ሌላኛው ነገር ደግሞ ምንድነው? ቮለንተሪ ስዊቺንግ ኦፍ ጆብስ ማለት ነው። አንድ ሰው ከአንደኛው ስራ ወጥቶ ወደ ሌላኛው ስራ በሚሄድበት ወቅት ማለት ነው። አንድ ስራውን ለቆ ሌላ ስራ እስከሚያገኝ ድረስ በማዕከል ለተወሰነ ጊዜ ይቀመጣል ማለት ነው። በዛን ጊዜ ያ ሰው ፍሪክሽናሊ አንኢምፕሎይድ ነው እንላለን ማለት ነው። ሌላኛው ምንድነው? ኒው ግራጁዌትስ ኢንተሪንግ ኢን ዘ ወርክ ፎርስ ማለት ነው። ቀደም ብያቸው ነበረ የሙሉ ጊዜ ተማሪዎች ከሌበር ፎርስ ውጪ ናቸው ማለት ነው። እነዛ የሙሉ ጊዜ ተማሪዎች እንግዲህ ትምህርታቸውን ጨርሶ ተመርቆ ወደ ስራ ዓለም መግባት ይፈልጋሉ ማለት ነው። ከተመረቁ በኋላ ወደ ስራ ዓለም እስከሚገቡበት ጊዜ ለትንሽ ጊዜ ቤታቸው ሊቀመጡ ይችላሉ፣ ስራዎችን አፕላይ እስከሚያደርጉ ማለት ነው። በዛን ጊዜ እነዛ ሰዎች ዚያ ፍሪክሽናሊ አንኢምፕሎይድ ማለት ነው። ሌላኛው ነገር ደግሞ ምንድነው? ሪኢንተሪንግ ኢንቱ ዘ ሌበር ፎርስ ነው። እዚህ ጋር ምንድነው? ኢንተሪንግ ኢንቱ ዘ ሌበር ፎርስ ነው፣ ኒው ግራጁዌትስ ማለት ነው። ሪኢንተሪንግ ማለት ደግሞ በድጋሚ ወደ ሌበር ፎርስ መግባት ማለት ነው። አንዴ እየሰሩ ነበረ፣ ከዛ በኋላ ለተወሰነ ጊዜ ቁጭ አሉ፣ አሁን ደግሞ እንደገና ወደ ሌበር ፎርሱ ይቀላቀላሉ ማለት ነው። ሁለተኛው ታይፕ ኦፍ አንኢምፕሎይመንት ስትራክቸራል አንኢምፕሎይመንት ነው። ይሄ ስትራክቸራል አንኢምፕሎይመንት ደግሞ የሚከሰተው በምንድን ነው ማለት ነው? ስኪልስ ወይንም ሎኬሽን ሚስማች ነው ማለት ነው። ለምሳሌ ሰራተኛው ያለው ስኪል ወይንም ክህሎትና ቀጣሪው የሚፈልገው ክህሎት የማይገናኝ ከሆነ ስትራክቸራል አንኢምፕሎይመንት ይከሰታል ማለት ነው እዛ ኢኮኖሚ ውስጥ። በሌላ መልኩ ደግሞ ስራው ያለበት ቦታና ሰራተኛው ስራውን የሚፈልግበት ቦታ የተለያየ ከሆነም ስትራክቸራል አንኢምፕሎይመንት ይከሰታል ማለት ነው። ለምሳሌ በእርሻ የተመረቀ ሰው ሆስፒታል ውስጥ ስራ የሚፈልግ ከሆነ ይሄ ሰው ስትራክቸራሊ አንኢምፕሎይድ ነው ማለት ነው። ለምን? ሰውየው የተመረቀበት ስኪል እና እዛ ሆስፒታል ወይንም ሐኪም ቤት ውስጥ የሚፈለገው ስኪል ሚስ ማችድ ነው ማለት ነው፣ አይገናኝም ማለት ነው። ሶ ይሄ ስትራክቸራል አንኢምፕሎይመንትን ያመጣል። ሌላኛው ነገር ደግሞ ምንድነው? ሰውየው በእርሻ ተመርቆ ስራ መፈለግ ያለበት እርሻ የሚታረስበት ቦታ ሆኖ ሳለ እሱ ከተማ ውስጥ የሚንጎማለል ከሆነ ስራ ያለ መፈለግ ይሄ ሰው አሁንም ስትራክቸራሊ አንኢምፕሎይድ ነው ማለት ነው። እዚህ ጋር ግን ምንድነው? አንድ ነገር ሴትረስ ፓሪበስ ውስጥ ልትከቱ ይገባል። አንዳንዴ ሳይንሱን የተማሩ ሰዎች የግድ ገጠር ላይ ሄደው መስራት አይጠበቅባቸውም። ከተማ ውስጥ የሚሰሩበት ኮንዲሽንም ይኖራል። ግን ኦብቪየስሊ ስራውን በተቀላጠፈ መልኩ ማግኘት የሚችሉት ስራው ያለበት ቦታ ላይ ሂዶ አፕላይ ሲያደርጉ ስራውን ሲፈልጉ ነው የሚለውን ነገር ኮንሲደር ልታደርጉ ይገባል ማለት ነው። ይህ ስትራክቸራል አንኢምፕሎይመንት በሌላ መልኩ ደግሞ ኢኮኖሚ ውስጥ ስትራክቸራል ቼንጅ ሲከሰት የሚከሰት ነው ማለት ነው። ኢኮኖሚው በተለያየ መልኩ እየተሻሻለ ሲሄድ ሰዎች ከተሻሻለ ቴክኖሎጂ ጋር ራሳቸውን አፕዴት እያደረጉ የማይሄዱ ከሆነ ስትራክቸራል አንኢምፕሎይመንት ይፈጠራል ማለት ነው። ለምሳሌ ታይፕራይተር ማሽን ላይ ታይፒንግ የለመደ ሰው ኮምፒውተር ሲመጣ የተለያዩ ክህሎቶችን ተምሮ ራሱን ኮምፒውተር ለመጠቀም ብቁ ካላደረገ ይህ ሰው ስትራክቸራሊ አንኢምፕሎይድ ይሆናል ማለት ነው። በምን ምክንያት?
በቴክኖሎጂ ዳይናሚዝም ማለት ነው። ሶስተኛው ታይፕ ኦፍ አንኤምፕሎይመንት ሳይክሊካል አንኤምፕሎይመንት ነው። ይሄ ሳይክሊካል አንኤምፕሎይመንት ደግሞ ምንድን ነው? ከኢኮኖሚው ጋር ተያይዞ የሚመጣ አንኤምፕሎይመንት ነው ማለት ነው። ቀደም አንድ ኮንሴፕት ሳነሳላችሁ ነበረ፣ ኮንሴፕት ኦፍ ቢዝነስ ሳይክል ማለት ነው። ኢኮኖሚው እንግዲህ አንዴ ከፍ አንዴ ዝቅ ይላል ማለት ነው። ቢዝነስ ሳይክል ምንድን ነው? ቢዝነስ ሳይክል ሪፈርስ ቱ ሪከረንት አፕስ ኤንድ ዳውንስ ኦር ፍላክቹዌሽንስ ኢን አን ኢኮኖሚ ነው። ቢዝነስ ሳይክል እሱን ነው የሚያሳየው ማለት ነው። እንግዲህ ቢዝነስ ሳይክል ውስጥ የተለያዩ ፌዞች ናቸው ያሉት ማለት ነው። የመጀመሪያው እዚህ ጋር የምታዩት ይሄኛው ጫፉ ከላይ ያለው ቡም ኦር ፒክ ይባላል። ይሄ ወደ ታች የሚመጣው ደግሞ ሬሴሽን ኦር ኮንትራክሽን ይባላል። እቺ ዝቅተኛ ፖይንት ደግሞ ዲፕሬሽን ኦር ትረፍ ትባላለች። ይሄ ወደ ላይ የሚሄደው ደግሞ ኤክስፓንሽን ኦር ሪካቨሪ ይባላል ማለት ነው። ይሄ ሳይክሊካል አንኤምፕሎይመንት የሚከሰተው መቼ ነው ማለት ነው? ዌን ዘ ኢኮኖሚ ሪች ዘ ፖዚሽን ኦፍ ሬሴሽን ወይንም ኮንትራክሽን ማለት ነው። ኢኮኖሚው ሬሴሽን ወይንም ኮንትራክሽን ፌዝ ላይ ሲሆን ማለት ነው። የኢኮኖሚ እድገት እየቀነሰ ሲመጣ፣ አግሪጌት ዲማንድ እየቀነሰ ሲመጣ ሳይክሊካል አንኤምፕሎይመንት ይከሰታል ማለት ነው። ዚስ ሳይክሊካል አንኤምፕሎይመንት ሃፕንስ ዲዩ ቱ ኢኮኖሚክ ሬሴሽን ማለት ነው። ኢኮኖሚክ ሬሴሽን የምንለው እችኛውን ፌዝ ነው። ኦብቪየስሊ እዚህ ጋር ቢዝነስ ሳይክል ኮንሴፕቱ ላይ ኢንፋሳይዝ ማድረግ ያልፈለኩት ለምንድን ነው? በሌላ ለሰን በደንብ ወደፊት ስለምመጣበት ነው ማለት ነው። ያው እንላቀቅም፣ ያው ኢኮኖሚክስ ማስተማር ለእኔ ሆቢ ነው፣ እናንተ ደግሞ መማር ሆቢያችሁ ስለሆነ ማለት ነው። ሳይክሊካል አንኤምፕሎይመንት ኦከርስ ዲዩ ቱ ኢኮኖሚክ ሬሴሽን ማለት ነው። ኢንሰፊሽንት ዲማንድ ፎር ጉድስ። ኢኮኖሚው ሬሴሽን እዚህ ጋር ወደ ታች እየቀነሰ በሚመጣበት ወቅት ለእቃዎች ሰዎች ያላቸው ፍላጎት ይቀንሳል፣ አግሪጌት ዲማንድ ይቀንሳል ማለት ነው። አግሪጌት ዲማንድ ሲቀንስ ደግሞ አጠቃላይ ሰዎች ለእቃ ያላቸው ፍላጎት ሲቀንስ፣ እነዚህ አምራች ድርጅቶች ደግሞ የሚመረተውን የምርት መጠን ይቀንሳሉ። የምርት መጠኑን ሲቀንሱ ደግሞ አብሮ ሰራተኛን ይቀንሳሉ ማለት ነው። ይሄ ምንን ያመጣል ማለት ነው? ሳይክሊካል አንኤምፕሎይመንትን ያመጣል ማለት ነው። ኢኮኖሚ ውስጥ ያለው አግሪጌት ዲማንድ ሰዎች ለእቃዎች ያላቸው ፍላጎት እየቀነሰ በመምጣቱ ኢኮኖሚ ውስጥ እንግዲህ የስራ አጥ ቁጥር ይበዛል። ይህን ምን እንለዋለን ማለት ነው? ሳይክሊካል አንኤምፕሎይመንት እንለዋለን ማለት ነው። ካምፓኒስ ከት ጆብስ ብሮድሊ ማለት ነው። ቅድም ባነሳሁላችሁ መልኩ ኮስት ኦፍ ፕሮዳክሽናቸው ሲጨምርባቸው ሊሆን ይችላል ቀጣሪ ድርጅቶች ወይንም ሰፕላየሮች የሚያመርቱትን መጠን ይቀንሳሉ ማለት ነው። ይሄ ሲሆን ደግሞ ምንድነው? የሚሸጡትን እቃ በትልቅ ዋጋ ነው የሚሸጡት። በዚህን ጊዜ አግሪጌት ዲማንድ ሰዎች ደግሞ ለመግዛት ያላቸው ፍላጎት ወይንም የሚገዙት አጠቃላይ የእቃዎች መጠን ይቀንሳል። በዛን ጊዜ እነዚህ ቀጣሪ ድርጅቶች ብዙ ዩኒት ማምረት ይተውና ትንሽ ትንሽ እያመረቱ ይመጣሉ። እዛ ፋብሪካ ውስጥ የሚሰሩትን ሰራተኞች እየቀነሱ ይመጣሉ። በዚህን ጊዜ ምን ይከሰታል ማለት ነው? አንኤምፕሎይመንት ይከሰታል። ይሄ ከቢዝነስ ሳይክሉ ጋር ወይንም ከኢኮኖሚክ ፍላክቹዌሽኑ ጋር ተያይዞ የሚመጣው ታይፕ ኦፍ አንኤምፕሎይመንት ሳይክሊካል አንኤምፕሎይመንት ይባላል ማለት ነው። አራተኛው ታይፕ ኦፍ አንኤምፕሎይመንት ዲስጊውስድ አንኤምፕሎይመንት ይባላል። ይሄ ደግሞ ምንድነው? ኢት ኢዝ ኤ ሃይደን ኦር excess workers ማለት ነው። Disguised unemployment is a type of unemployment where too many people compete for too few jobs ማለት ነው። ይሄ disguised የሚባለው ቀለል ባለ መልኩ ምንድነው? 5 ሰዎች ሊሰሩት የሚችሉትን ስራ 10 ሰዎች ሲሰሩት ማለት ነው። ይሄ ምንን ያመጣል ማለት ነው? 5 ሰዎች መስራት እየቻሉ ለአንድ ስራ 10 ሰዎችን ከቀጠረን እነዚህ ሰዎች እንግዲህ ፉል ፕሮዳክቲቭ ካፓሲቲ ወይንም ሙሉ አቅማቸውን ተጠቅመው አይሰሩም ማለት ነው። ይሄን አይነት ኦፍ አንኤምፕሎይመንት ዲስጊውስድ አንኤምፕሎይመንት እንለዋለን ማለት ነው። ይሄ ዲስጊውስድ አንኤምፕሎይመንት ብዙ ጊዜ ኢትስ ኤ ኮመን ኢን ዴቨሎፒንግ ካንትሪስ ማለት ነው። እያደጉ ያሉት ሀገራቶች የኛ ሀገር ኢትዮጵያ ልትወስዱ ትችላላችሁ። ኮመንሊ የሚታይ ታይፕ ኦፍ አንኤምፕሎይመንት ነው ማለት ነው። የተለያዩ የመንግስት ቢሮዎች ላይ ሊሆን ይችላል 3 እና 2 ሰው የሚሰሩትን ስራ 10-15 ሰዎች ተቀጥሮ ቁጭ ብሎ የሚገፉበት ሁኔታ ይኖራል። ወይንም ለ30 ለ40 ደቂቃ ምናምን እየሰሩ የቀሪውን ሰዓት ደግሞ በወሬ የሚያሳልፉበት ሰዓት ይኖራል ማለት ነው። ይሄ ዲስጊውስድ አንኤምፕሎይመንት ነው። ሰዎችም የራሳቸውን ፕሮዳክቲቭ ካፓሲቲ አውጥቶ የራሳቸውን ፉል ፖቴንሻል አውጥቶ እንዳይጠቀሙ ስለሚያደርግ ቀጣሪዎቹ ምን ማየት አለባቸው ማለት ነው? እዛ ጋር ያለውን ኮንዲሽን ማጥናት አለባቸው። ይሄ ለምንድን ነው የሚከሰተው
የሚከሰተው ማለት ነው? ሌበር ሰርፕለስ ስላለ ማለት ነው። እያደጉ ያሉት ሀገራቶች ውስጥ ልክ አፍሪካ ውስጥ ያሉት ሀገራቶች ኢትዮጵያ፣ ኬንያ፣ ሱዳን ምናምን ልንል እንችላለን። ሌበር ሰፕላይ ወይንም የሰው ኃይል አቅርቦት መጠን ከፍተኛ ስለሆነ ማለት ነው። ሌበር ኢዝ ቺፕ ማለት ነው ኢን ዴቨሎፒንግ ካንትሪ። ሶ ይሄ ዲስኪስድ አንኢምፕሎይመንትን ያመጣል። 2 ሰው ሊሰራው የሚገባውን ስራ 6 ሰዎች እንዲሰሩት በር ይከፍታል ማለት ነው። እንግዲህ ታይፕስ ኦፍ አንኢምፕሎይመንት 4 እንደሆኑ ካነሳን አሁን ደግሞ ትሬድ ባላንስ እና ባላንስ ኦፍ ፔመንት ወደሚለው ኮንሴፕት እንሄዳለን ማለት ነው። ሶ ትሬድ ባላንስ ምንድን ነው? ባላንስ ኦፍ ፔመንት የምንለውስ ነገር ምንድን ነው የሚለውን እናነሳለን። ይሄ ትሬድ ባላንስ ኦብቪየስሊ በአማርኛው ተርም ምንድን ነው? የንግድ ባላንስ ማለት ነው። ይሄ ትሬድ ባላንስ ብዙ ጊዜ ቪዚብል ትሬድ ባላንስ ይባላል ማለት ነው። የሚታይ የንግድ ሁኔታ እንደማለት ነው። ይህ ትሬድ ባላንስ እንግዲህ ከኤክስፖርት እና ኢምፖርት ኦፍ ጉድ ጋር ይያያዛል ማለት ነው። እቃዎች ወደ አንድ ሀገር ሲላኩ እቃዎች ከሆነ ሀገር ወደ ሌላ ሀገር ኢምፖርት ተደርገው ሲገቡ ይታያል ማለት ነው። they are visibly seen ማለት ነው። so trade balance equals to receipt for exported goods minus payment on ኢምፖርትድ ጉድስ። ትሬድ ባላንስ ቀለል ባለመልኩ ከምን ጋር እኩል ነው ማለት ነው? እቃዎችን አምርተን ወደ ውጪ ስልክ የምናገኘው ገንዘብ አለ አይደለ? ያ ገንዘብ ሲቀነስ እቃዎችን ደግሞ ከውጪ ስንገዛ ለነዛ እቃዎች የምንከፍለው መጠን በሁለቱ መካከል ያለው ልዩነት ወይንም ሁለቱ ሲቀናነሱ ትሬድ ባላንስን ይሰጠናል ማለት ነው። ሶ ኢን ሲምፕል ዌይ ኤክስፖርት ማይነስ ኢምፖርት ኢኳል ቱ ትሬድ ባላንስ ማለት ነው። ኤክስፖርታችን ሲቀነስ ኢምፖርታችን ቀለል ባለ መልኩ ትሬድ ባላንስን ይሰጠናል ማለት ነው። አንዳንዴ እንግዲህ ኤክስፖርታችን ወደ ውጪ የምንልከው የእቃ መጠን ወይንም እቃዎችን ወደ ውጪ ልከን የምናገኘው የገንዘብ መጠን ከውጪ ለምናስገባው ከምንከፍለው ገንዘብ ይበልጣል ማለት ነው። በዛን ጊዜ ያቺ ሀገር ምን ላይ ነች ማለት ነው? ትሬድ ሰርፕለስ ላይ ነች ማለት ነው። ወይንም ሰርፕለስን አቺቭ አድርጋለች ማለት ነው። በሌላ መልኩ ደግሞ ከውጪ የምናስገባው የእቃ መጠን ወይንም ኢምፖርታችን ወደ ውጪ ከምንልከው የእቃ መጠን ወይንም ከኤክስፖርታችን የሚበልጥ ከሆነ ትሬድ ባላንሳችን ዲፊሲት ውስጥ ነው ማለት ዲፊሲት ያሳየናል ማለት ነው። እቃዎችን ወደ ውጪ ልከን ከምናገኘው ገንዘብ በላይ እቃዎችን ከውጪ በመግዛታችን እየከፈልን ከሆነ እያተረፍን ሳይሆን እየከሰርን ነው ማለት ነው። ይሄ ዴፊሲትም ይሄ ሰርፕለስም ኦብቪየስሊ ጥሩ አይደሉም ማለት ነው። ብዙ ጊዜ ሀገራቶች ሰርፕለስን ይመርጣሉ ለተወሰነ ጊዜ ይሄ ሰርፕለስ ጥሩ ማሳያዎች አሉት፣ ግን ኢን ዘ ሎንግ ራን ሁለቱም ጥሩ አይደለም። የሚፈለገው ምንድን ነው? ሁለቱ ባላንስ እንዲያደርጉ ማለት ነው። ቪዚብል ትሬድ ባላንስ እንዲሆን ይፈልጋል ማለት ነው። እንግዲህ ብዙ ጊዜ ሀገራቶች የሚፈልጉት ምንድን ነው? ትሬድ ሰርፕለስን ነው ማለት ነው። ወደ ውጭ የምንልከው መጠን ከውጭ ከምናስገባው መጠን ሲበልጥ እንግዲህ እያተረፍን እንሄዳለን ማለት ነው። ግን ብዙ ዴቨሎፒንግ ካንትሪስ ትሬድ ዴፊሲት ውስጥ ነው ያሉት፣ ኢትዮጵያን ጨምሮ ማለት ነው። ሶ ናው ዋት ኢዝ ባላንስ ኦፍ ፔመንት? ባላንስ ኦፍ ፔመንት ደግሞ ምንድን ነው? ሶ ባላንስ ኦፍ ፔመንት ሲምፕሊ ሪፈርስ ቱ ኤ ኮምፕሊት ሪካርድ ኦፍ ኦል ኢኮኖሚክ ትራንዛክሽን ቢትዊን ዘ ካንትሪስ ሬሲደንትስ ኤንድ ዘ ሬስት ኦፍ ዘ ወርልድ ኦቨር ኤ ጊቨን ፔሪድ ዩዥዋሊ ኤ ይር ማለት ነው። ባላንስ ኦፍ ፔመንት የምንለው ምንድን ነው? አንዲት ሀገር ከሌላ ሀገር ጋር የምታካሄደው ኢኮኖሚክ ትራንዛክሽን አለ፣ የንግድ ልውውጥ ማለት ነው። ያ የንግድ ልውውጥ እንግዲህ አንድ አመት ውስጥ ሲለካ ያ በባላንስ ኦፍ ፔመንት ነው ሰመራይዝ የሚደረገው ማለት ነው። እዛ ባላንስ ኦፍ ፔመንት ላይ ዴቢት ክሬዲት እያለ ነው የሚመዘገበው ማለት ነው። ሶ ዚስ ባላንስ ኦፍ ፔመንት ሾውስ ዘ ቮሊዩም ኦፍ ኤክስፖርትስ ኤንድ ኢምፖርትስ። ይሄ ባላንስ ኦፍ ፔመንት ወይንም ሰመሪ ስታቲስቲክስ ኦፍ ኦል ኢኮኖሚክ ትራንዛክሽንስ ምንን ያሳየናል ማለት ነው? ቮሊዩም ኦፍ ኤክስፖርት እና ኢምፖርት፣ አንዲት ሀገር ምን ያህል ኤክስፖርት አደረገች፣ ምን ያህል ኢምፖርት አደረገች ሚሊዮን የምንመዘግብበት ነው ማለት ነው። አንዲት ሀገር ከሌላ ሀገር ምን ያህል ተበደረች፣ ለሌላ ሀገር ደግሞ ምን ያህል አበደረች ሚሊዮንም ያሳየናል። በሌላ መልኩ ደግሞ ሴንትራል ባንክ ሪዘርቭ ቼንጅስ ማለት አንዲት ሀገር ባንኳ ውስጥ ወይንም ናሽናል ባንኳ ውስጥ ምን ያህል ፎሬን ከረንሲ ሪዘርቭ አላት ወይንም የውጭ ምንዛሬ ክምችት አላት የሚለውንም ነገር ያነሳልናል ማለት ነው። the balance of payment is in a disequilibrium when credits are different from debits ማለት ይሄ ክሬዲት የሚባለው ምንድን ነው? ከውጭ የምናገኘው ነገር ክሬዲት ተብሎ ነው የሚመዘገበው ማለት ነው። ፕላስ ሳይን አንደርቴክ ያደርጋል። ለምሳሌ ኢትዮጵያ ወደ ውጭ
ውጪ ቡና በመላኳ የምታገኘው የውጭ ምንዛሪ አለ አይደለ? ያ ክሬዲት ስር ይመዘገባል ማለት ነው። ፕላስ ሳይን ነው። ኢትዮጵያ ደግሞ ከውጭ የምታስገባቸው የተለያዩ እቃዎች አሉ። ለነዛ የምትከፍሉ ደግሞ ዴቢት ተብሎ ነው የሚመዘገበው። የኛው ደግሞ ማይነስ ሳይን ነው ማለት ነው። ለውጭ የምንከፍለው ከኛ ተቀናሽ ነው። ወደ ውስጥ የምናስገባ ደግሞ ወደኛ ተደማሪ ነው። ፕላስ ሳይን አለው ማለት ነው። ዲስኢኩሊብሪየም የሚሆነው መች ነው ማለት ነው? ክሬዲቱ ከዴቢቱ ሲለይም ነው ማለት ነው። እኛ የምንፈልገው ምንድነው? ባላንስ ኦፍ ፔመንት ሹድ ቢ ኢን ኤ ባላንስድ ዌይ ማለት ነው። ባላንስ እንዲሆን ነው የምንፈልገው። ይሄ ዴቢቱ እና ክሬዲቱ እኩል እንዲሆን ወይንም እንዲመጣጠን ነው የምንፈልገው ማለት ነው። ሶ ባላንስ ኦፍ ፔመንት ቀለል ባለ መልኩ ምንድነው? አንዲት ሀገር ከሌላ ሀገር ጋር የምታካሄደው የንግድ ልውውጥ እቃዎችን መላክ ሊሆን ይችላል፣ እቃዎችን ማምጣት ሊሆን ይችላል። አንዲት ሀገር ለሌላ ሀገር የምታበድረው ገንዘብ፣ ከሌላ ሀገር የምትበደረው ገንዘብ፣ አንዲት ሀገር ራሷ ጋር የምትይዘው የውጭ ምንዛሬ መጠን ሊሆን ይችላል። አንዲት ሀገር ኢምፖርት ኤክስፖርት የምታደርገው ካፒታል ሊሆን ይችላል፣ ሰርቪስ ሊሆን ይችላል። ሶ እሱን ነው የሚያሳየን ማለት ነው ባላንስ ኦፍ ፔመንት። አንድ አመት ውስጥ እነዛ ነገሮች ሪከርድ ተደርጎ ማለት ነው። እዚህ ጋር አንድ ስር ልታሰምሩ የሚገባ አንድ ነጥብ አለች። የትሬድ ዲፊሲት ኦፍ ሊድስ ቱ ባላንስ ኦፍ ፔመንት ዴፊሲት። ኢኮኖሚያችን ትሬድ ዴፊሲት ውስጥ ከሆነ ባላንስ ኦፍ ፔመንት ዴፊሲት ያጋጥመናል ማለት ነው። ኢምፖርት የምናደርገው መጠን ኤክስፖርት ከምናደርገው መጠን በላይ ከሆነ፣ ከውጭ ለምናስገባው የምንከፍለው መጠን ከውጭ ከምናገኘው መጠን የሚበልጥ ከሆነ እዚህ ጋር ኢትስ ኦብቪየስ ዛት ባላንስ ኦፍ ፔመንታችን ዴቢት ሳይዱ ያመዝናል ማለት ነው። ሶ ትሬድ ዴፊሲቱ ባላንስ ኦፍ ፔመንት ዴፊሲትን ያመጣል ማለት ነው። ሶ እስከዚህ ድረስ አብራችሁን ከመጣችሁ እናንተ ከሌሎች ተማሪዎች አንድ እርምጃ ቀድማችኋል። ኮንግራቹሌሽንስ። ዩኒት 7 ላይ ያዘጋጀውላችሁን ትምህርት በዚህ አጠናቀናል ማለት ነው። የተለያዩ ጥያቄዎች ካላችሁ ጥያቄዎቻችሁን በኮመንት ጽፉልኝ ትችላላችሁ። የተለያየ እገዛ የምትፈልጉ ከሆነ you can write for me and I will support you. Thank you for your attention.